ያለማቋረጥ ተጠናክሮ በቀጠለው የሱዳኑ ኮሪደር ትንቅንቅ የብልጽግናው ሰራዊት በፋኖ ኃይሎች የጦር ሜዳ የበላይነት ተወስዶበታል ተብሏል። በምዕራብና ማዕከላዊ አርማጭሆ እየተደረጉ ያሉ ውጊያዎች አሁንም እየተካሄዱ ባሉበት የፋኖ ኃይሎች በመተማ አቅራቢያ ሌላ የድል ዜና ይዘው ወጥተዋል። የብልጽግናውን ሰራዊት ጭነው የነበሩ ወታደራዊ ተሽከርካሪዎች ሙሉ በሙሉ የወደሙበት የመተማውን ተጋድሎ የፋኖ መሪው በዝርዝር ገልጾታል። ወዲህ ደግሞ በአርማጭሆ ወታደራዊ ግዳጃቸውን ጥለው የጠፉ የጥምር ጦር አባላቱ የደረሱበትን ሁኔታ በተመለከተ በቀዳሚው ዜናችን እናስደምጣችኋለን። ህወሓት ሁለት አይነት ስልጠና የወሰዱ ታጣቂዎችን ለጥፋት ዓላማ ማሰማራቱ ሲገለጽ፣ የሻዕቢያ ወታደሮችን በመሃል ትግራይ ገብተው አሮጌው የህወሓት ምክር ቤት ያጸደቀውን ረቂቅ አዋጅ በነዋሪዎቹ ላይ እያስፈጸመ ነው ተብሏል። የአክሱም ከተማ ነዋሪዎች ስጋታቸውን ለጣና ሳተላይት ቴሌቪዥን በገለጹበት በዚህ የህወሓት ህገወጥ እንቅስቃሴ የአዲግራት ነዋሪዎችም የሻዕቢያን የጦር መሳሪያ ጭነው በገቡ ተሽከርካሪዎች ሽብር ውስጥ ገብተናል ብለዋል። አክሱምን ጨምሮ በሌሎቹ የክልል መዳረሻዎች የታቀደው የህወሓት ሴራ ምንድነው? ነዋሪዎቹስ በምን ሁኔታ ውስጥ ይገኛሉ? የሚለውን ከነዋሪዎቹ ጋር ቆይታ አድርገን በዝርዝር ተመልክተነዋል። በደቡብ አፍሪካ የሚኖሩ ኢትዮጵያን በተራዘመ ጥቃት ውስጥ መሆናቸው ሲገልጹ፣ ጸረ ስደተኞች ዛሬና ትናንት በአይነቱ ለየት ያለ የቤት ለቤት አሰሳ በማድረግ በርካታ የንግድ ድርጅቶችን መዝረፋቸው ተሰምቷል። አልጀዚራ ይዞት በወጣው ዘገባም የስደተኞች ጉዳይ አሳስቦኛል ብሏል። ትሰሙታላችሁ። ሰላም ጤና ይስጥልን። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለሐምሌ 3 ያዘጋጀናቸው ወቅታዊና ያልተሰሙ መረጃዎች ከዚህ ሰዓት ጀምሮ ወደ እናንተ ይቀርባሉ። አብራችሁን ቆዩ። ወታደራዊ ተሽከርካሪዎችን አውድመናል። ፋኖ በሱዳን ኮሪደር ተጠናክሮ በቀጠለው የፋኖ ኃይሎች ተጋድሎ በመተማ ወረዳ ሰፍሮ የነበረው የብልጽግናው ጥምር ጦር ከፍተኛ የሆነ ወታደራዊና ሰዋዊ ኪሳራ ማስተናገዱ ተገለጸ። በምዕራብና ማዕከላዊ አርማጭሆ የተጠናከረ ማጥቃት የከፈተው የአፋብን ጎንደር ጠቅላይ ግዛት በላይዝ የ305ኛ ጎቤ ምልኬ ኮር በሌላ አቅጣጫ በመተማ ቀጠናም ከፍተኛ ውጊያ እያደረገ መሆኑን አስታውቋል። በኮሩ 76ኛ ክፍለ ጦር ሁለተኛ ሬጅመንት በመተማ ወረዳ ሽመለጋራና ወዲ ገምዞ መካከል በሁለት ወታደራዊ ተሽከርካሪ ተጭኖ ሲጓዝ የነበረን አድማ በተናና የሚሊሻ አባላት ላይ ፈጸምነው ባሉት ጥቃት በርካታ አባላቱ ሙትና ቁስለኛ ሆነዋል ብለዋል። ከምዕራብ ጎንደር ዞን ዋና መቀመጫ ገንዳዋ ከተማ የተነሱት የአድማ በተናና የሰላም አስከባሪ ኃይሎች በአንድ ካሶኒ በአንድ ኦባማ ተሽከርካሪዎች ተጭነው ሲጓዙ በደረሰባቸው የተጠና የደፈጣ ጥቃት ሰዋዊና ቁሳዊ ኪሳራ ደርሶባቸዋል ሲል የገለጸው የ305ኛ ኮር የህዝብ ግንኙነት ኃላፊ ፋኖ ባንዲራው ግርማይ ነው። ጥቃቱ የተፈጸመው የጥምር ጦር አባላቱ ከዞኑ ዋና መቀመጫ ወራዊ ደሞዝና ሌሎች ጥቅማ ጥቅሞችን ተቀብለው ወደ ሽመለጋራ ሲመለሱ ነው ያለው ፋኖ ባንዲራው በወዲ ገምዞና ሽመለጋራ ማዕከል ላይ ገዥ ወታደራዊ ቦታዎችን በደፈጣ የጠበቁት የኮሩ አሃዶች በወሰዱት እርምጃ በርካታ ቁጥር ያለው የአድማ ብተና ሰራዊት ሙትና ቁስለኛ መሆኑን አስታውቋል። እንደ ህዝብ ግንኙነት ኃላፊው ገለጻ የኮሩ አካል የሆኑት የ76ኛ ክፍለ ጦር ሁለተኛ ሬጅመንት አሃዶች ከጠገዴ ወረዳ ተወርውረው መተማ ወረዳ በመግባት በቅርቡ አዲስ አደም ቀበሌ በግዳጅ ላይ ያለ በተሰዋው የሬጅመንታቸው አመራር አርበኛ ሳሌ ግርማው የተሰየመ ኦፕሬሽን ፈጽመዋል ብሏል። የፋኖ ኃይሎችን ድንገተኛ የደፈጣ ጥቃት ተከትሎ በያዟቸው ተሽከርካሪዎች ለመሸሽ ሙከራ ያደረጉት የአድማ ብተና አዋጊዎች የያዟቸው መኪኖች እርስ በርሳቸው በመጋጨታቸው ከፍተኛ የሆነ ውድመት ደርሶባቸዋል ነው የተባለው። የ305ኛ ኮር ህዝብ ግንኙነት ኃላፊ ፋኖ ባንዲራው ግርማይ አክሎም ከ76ኛ የተመረጡት አልሞ ተኳሾች ቁጥራቸው በጣም ትንሽና ከጥላት ቀጠና ሰርገው በመግባት በወሰዱት እርምጃ ሞትና ቁስለኛ የሆነው የብልጽግናው ሰራዊት በቁጥር በርካታ ነው ብሏል። በጥቃቱ ጉዳት ያስተናገዱትን የሰራዊት አባላት በዝርዝር የገለጸው የህዝብ ግንኙነት ክፍሉ ከ40 በላይ የሚሆኑት እርምጃ ሲወሰድባቸው ቁጥራቸው 33 የሚደርሱት የአድማ ብተና አባላት ደግሞ ከባድና ቀላል ቁስለኛ ሆነዋል ሲል ገልጸዋል። በአውደ ውጊያው አመራሮችን ይዘው ለማምለጥ የሞከሩ ተሽከርካሪዎችም በፋኖ ኃይሎች በደረሰባቸው ምትና የመጋጨት አደጋ ከጥቅም ውጭ ሆነዋል ያለው የህዝብ ግንኙነት ክፍሉ በዚህም ከፍተኛ የሆነ ሰዋዊና ቁሳዊ ውድመት ደርሷል ሲል አክሏል። እንደ ህዝብ ግንኙነቱ ገለጻ ይህን ድንገተኛ ኦፕሬሽን የ76ኛ ክፍለ ጦር የሁለተኛ ሬጅመንት ዋና
አዛዥ አርበኛ ደሳለኝ ተገኘው ነው። በዚሁ በማዕከላዊ ጎንደር ዞን ምዕራብ ደንቢያ ወረዳም የፋኖ ኃይሎች ጥቃት መፈጸማቸው ተሰምቷል። የፋኖ ኃይሎች ከወረዳው ዋና ከተማ በቅርብ ርቀት ላይ የሚገኙ ሁለት የተለያዩ ቀጠናዎች ላይ በተለይም ከጨዋይት ከተማ አቅራቢያ ባሉ አካባቢዎች ባደረጉት የሽምቅ ውጊያ በርካታ የአገዛዙ ሰራዊት ሙትና ቁስለኛ መሆኑ ተገልጿል። ከወረዳው ዋና ከተማ በመነሳት ወደ ፋኖ ቀጠና በተንቀሳቀሰ የብልጽግናው ሰራዊት ላይ በተፈጸመው ጥቃት ለተከታታይ 3 ሰዓት የዘለቀ አውደ ውጊያ መደረጉን የጣና ሳተላይት ቴሌቪዥን የግንባር መረጃዎች አስታውቀዋል። በአውደ ውጊያው ሞርተርን ጨምሮ ሌሎች ከባድ መሳሪያዎች ጥቅም ላይ መዋላቸው የተገለጸ ሲሆን የደረሰው ወታደራዊ ኪሳራ ግን በዝርዝር አልታወቀም ተብሏል። በሌላ አቅጣጫ እስከ ዛሬ አመሻሽ ድረስ ተጠናክሮ በቀጠለው የአርማጭሆ ቀጠና አውደ ውጊያ በጠገዴ ወረዳ የሚገኙ የሰላም አስከባሪ ኃይሎች ተበትነው መጥፋታቸው ተገልጿል። በተመሳሳይ ዜና በሶረቃ አካባቢ ቁጥራቸው 13 የሚደርሱ የሚሊሻና የፖሊስ አባላት ከግዳጅ ቀጠና በመውጣት የፋኖ ኃይሎችን ተቀላቅለዋል ነው የተባለው። በታች አርማጭሆ ወረዳ ተጠናክሮ በቀጠለው የፋኖ ኃይሎች ተጋድሎም ልዩ ስሙ ፈንድቃ በተባለ የግዳጅ ቀጠና የነበሩ የሚሊሻ ኃይሎች ከነሙሉ ትጥቃቸው መጥፋታቸው ተገልጿል። ህወሓት በትግራይ ክልል የሃይማኖት ግጭት ሊያስነሳ ነው ተባለ። ህወሓት አክሱም ከተማን ጨምሮ በትግራይ ክልል ዋና ዋና መዳረሻዎች የሰለጠኑ ታጣቂዎችን ማስገባቱና ታጣቂዎቹ በከፍተኛ የደህንነት መዋቅር ታግዘው ሃይማኖታዊ ግጭት እንዲከፍቱ ተልዕኮ የወሰዱ መሆናቸውን የጣና ሳተላይት ቴሌቪዥን የውስጥ የመረጃ ምንጮች ጠቆሙ። እንደ ምንጮቻችን ገለጻ ህወሓት ይህን ሃይማኖታዊ ግጭት ለማስነሳት ስልታዊ የሆኑ ጥቃቶች እንዲፈጸሙ ትዕዛዝ ያስተላለፈ ሲሆን ምናልባትም በአክሱም ከተማ በመኖሪያ ቤታቸው የግድያ ሙከራ የተደረገባቸው አባቶችን ተመሳሳይ ጥቃት በሌሎቹ ተቋማት ላይም ሊደግመው ይችላል ተብሏል። ከወራት በፊት የተደራጁና በታጣቂ ኃይል ከጀርባ ሲደገፉ ነበር በተባሉ አካላት በሶላት ላይ በነበሩ የአክሱም ከተማ ሙስሊሞች ላይ በተፈጸመው ጥቃት መስጊድ ተሰብረው ቅዱስ ቁርአኖች ተቀደው እንዲሁም የድምፅ ማጉያና ሸራዎች መዘረፋቸው የሚታወቅ ሲሆን ከትናንት በፊት በዚሁ ከተማ በመንበረ ሰላማ ጳጳሳት ላይ የግድያ ሙከራ መደገሙ ይታወሳል። ለሁለተኛ ጊዜ ስለተፈጸመው ሃይማኖት ተኮር ጥቃት የጠየቅናቸው አንድ የአክሱም ከተማ ኗሪና ተጽዕኖ ፈጣሪ ግለሰብ እንደገለጹት ድርጊቱ ሆን ተብሎ የተቀናበረ የግጭት ሴራ መሆኑን ጠቅሰዋል። ህወሓት ሰሞኑን በከተማዋ ካስገዳጅ ወታደራዊ አፈሳው በተጨማሪም የሎጂስቲክስ ድጋፍ እያሰባሰበ እንደነበር የሚገልጹት እኒሁ ምንጫችን በጳጳሳቱ ከገጠመው ተቃውሞ በተጨማሪም በመስጊድና በሙስሊሞች ነጋዴዎች ላይ ተጥሎ የነበረው ግብር ከፍተኛ በመሆኑ ተቀባይነት ማጣቱንም አክለዋል። እኒሁ የአክሱም ከተማ ኗሪ ያክለውም በሃይማኖት አባቶች ላይ የተደረገው የግድያ ሙከራ ከወራት በፊት በሰላማዊ መንገድ ለሶላት ዝግጅት እየተደረገ ባለበት ወቅት ጥቃት የተፈጸመባቸው የእስልምና እምነት ተከታዮች የተደረገ ለማስመሰል የከተማ ፖሊስ ጥረት ማድረጉንም አጋልጠዋል። በወቅቱ የነበሩት የከተማ የጸጥታ ኃላፊ አቶ ቴዎድሮስ በየነ የሚመራው ቡድን ለሶላት አገልግሎት የሚውሉ ሸራዎችና የድምፅ ማጉያዎችን በኃይል በመንጠቅ ግጭቱን ሆን ብሎ እንዲቀሰቀስ ማድረጋቸውን የገለጹት ምንጮቻችን የድርጊት በህወሓት መዋቅር የተመራና አስቀድሞ የታቀደ ኦፕሬሽን እንደነበር አስታውቀዋል። የጸጥታ ኃላፊው የበርካታ ዜጎች ደም እየፈሰሰና መስጊድ ተሰብሮ እያለ ጥቃቱን ለማስቆም የተደረገ ምንም አይነት የጸጥታ ርብርብ እንዳልነበርም ጠቅሰዋል። አሁንም በአክሱም ከተማ በርካታ የህወሓትና የሻዕቢያ ታጣቂዎች በጥምረት እንደሚገኙ የጠቀሱት የጣና ሳተላይት ቴሌቪዥን ምንጮች በአሁኑ ወቅት ከተማዋ የኢትዮጵያ ግዛት መሆኗ እስከሚጠራጠር ድረስ ግብይት እየተፈጸመ ያለው በኤርትራ የመገበያ ገንዘብ ናቅፋ መሆኑን በነዋሪዎቹ ዘንድ ተደጋጋሚ ጥያቄ እያስነሳ ይገኛል። ከትናንት በስቲያው ጥቃት በኋላ በከተማ ውስጥም ህግና ስርዓት የለም፣ የህዝብ ሰላማዊ እንቅስቃሴም ተገድቧል ብለዋል። በተጨማሪም በትናንትናው ዕለት የተፈጸመው ጥቃት የሃይማኖት ቁርሾን የማስፋት ሴራ አለበት ያሉት ነዋሪዎቹ ድርጊቱ ካለፈው ዓመት የሂጃብ ክልከላ ጀምሮ በአክሱም የነበረውን የሃይማኖት ውጥረት ሆን ብሎ ለማባባስና ህዝቡን ከህዝብ ጋር ለማጋጨት ታልሞ የተሰራ መሆኑን ገልጸዋል። ከወራት በፊት የቅዱስ ቁርአን መቀደድና በመስጊድ ውስጥ የተፈጸመው ጥቃት የዚሁ አደገኛ ዕቅድ አካል መሆኑን የህዝቡ ተረድቶ አክሽፎታል የሚሉት የጣና ሳተላይት ቴሌቪዥን ምንጮች ከሃይማኖት አባቶች የግድያ ሙከራ በኋላ በአሁኑ ሰዓት በአክሱም ከተማ በህወሓትና በኤርትራ ወታደሮች ከፍተኛ የመኖሪያ ቤት አሰሳ የተደረገ መሆኑን ተናግረዋል። በከተማዋ የሚኖሩ ተጽዕኖ ፈጣሪ ሰዎች በዚሁ ሰበብ በእነዚህ ታጣቂዎች እየታፈኑ እየተወሰዱ ነው የተባለ ሲሆን ህወሓት ይህን አፈሳ እየፈጸመ ያለው የወጣቶችን አስገዳጅ የጦርነት ዝግጅት በተለያዩ መድረኮች ላይ የተቃወሙ ሰዎችን ትኩረት በማድረግ እንደሆነም ተሰምቷል። ህወሓት በትግራይ ክልል ሁሉም ከተሞች የተለያዩ ዓላማ ያላቸውን ታጣቂዎች አሰማርተዋል ያሉት ምንጮቻችን አንደኛው ኃይል በተመረጡ ቦታዎች ላይ ትንኮሳዎችንና ጥቃቶችን የሚፈጽም ሲሆን ሌላኛው ደግሞ ድርጊቱን ሰበብ በማድረግ የህወሓትን የኋሊት ጉዞ የሚቋ
የተቃወሙና በህወሓት ታጣቂዎች አስገዳጅ የሎጂስቲክስ ስብሰባና የወጣቶች አፈሳ ላይ ተቃራኒ አስተያየት የሰጡ ተጽዕኖ ፈጣሪ ሰዎችን ወደ ማጎሪያ የሚወስዱ ናቸው። በአዲግራትና አክሱም ከተሞች ያልተለመደ የታጣቂዎች እንቅስቃሴ አለ የሚሉት የአካባቢው ነዋሪዎች ወጣቱ በከፍተኛ ስጋት ውስጥ ይገኛል ሲሉ አክለዋል። በርካታ ነጋዴዎችም ሸቀጦችን ከኤርትራ በናቅፋ እያመጡ እንደሆነ የገለጹት ምንጮቻችን በርካታ ተሳቢዎች ከኤርትራ በኩል ይገባሉ። የተወሰኑት በቀን የንግድ ዕቃዎችን የያዙ መስለው ይገባሉ። በምሽት ደግሞ የጦር መሳሪያና ሌሎች ወታደራዊ ቁሳቁሶችን እንዲሁም ታጣቂዎችን የሚያመጡ ናቸው ብለዋል። በዛሬው ዕለት ከ15 እስከ 22 የሚገመቱ ተሳቢዎችና ካሶኔ ተሽከርካሪዎች በአረንጓዴ ሸራ ተሸፍነው ከንጋቱ 12 ሰዓት ላይ አዲግራት ከተማ መግባታቸውን የገለጹት የዓይን እማኞች ከቆይታ በኋላ የተወሰኑ ተሽከርካሪዎች በአካባቢው ወዳለው የህወሓት ወታደራዊ ካምፕ መግባታቸውን አይተናል ብለዋል። ህወሓት የኤርትራን ወታደሮች በሲቪልና በዩኒፎርም በግፍ እያስገባ ነው ያሉት ምንጮቻችን በአሁኑ ወቅት ምሽት አካባቢ በመኖሪያ ቤት እየዞሩ ወጣቶችን እያፈሱ የሚገኙት እኒሁ ታጣቂዎች መሆናቸውን አረጋግጠናል ሲሉ ጨምረው ገልጸዋል። ምንጮቻችን አክለውም ምንም እንኳን ወታደራዊ አፈሳው በአካባቢው በተሰማሩት የህወሓት ታጣቂዎች እየተፈጸመ ቢሆንም ሰሞኑን የኤርትራ ወታደሮች በአክሱምና በአዲግራት በብዛት ከተራገፉ በኋላ ነዋሪዎቹ ልጆቻችሁን አምጡ በሚል በጭካኔ እየተደበደቡ መሆናቸውን ለጣና ሳተላይት ቴሌቪዥን አረጋግጠዋል። በደቡብ አፍሪካ የሚኖሩ ኢትዮጵያውያን ዛሬም በስጋት ውስጥ ናቸው ተባለ። በደቡብ አፍሪካ የሚካሄደው ጸረ ስደተኛ ተቃዋሚዎች በሌላ ሀገር ዜጎች ቤት ለቤት በመዞር የንግድ ተቋማት መዘረፋቸውና በስደተኞች ላይ ስጋት መፍጠራቸው ተገልጸዋል። የአገሪቱ ጸረ ስደተኞች እስከ ሰኔ 30 ያስቀመጡት ገደብ ከተጠናቀቀ በኋላ በዛሬው ዕለት በደቡብ አፍሪካ በተለያዩ አካባቢዎች ሰነድ የሌላቸውን የውጭ ሀገር ዜጎች ኢላማ ያደረጉ ህገወጥ ሰልፎችና የንግድ ድርጅቶች ዘረፋ መፈጸማቸው ተሰምቷል። በአገሪቱ እየተባባሰ የመጣው ጥቃት አስመልክቶ ከአዲስ ማለዳ ጋር ቆይታ አድርገዋል የተባሉት በደቡብ አፍሪካ የተባበሩት ኢትዮጵያውያን ማህበረሰብ ማህበር ፕሬዚዳንት ዮሐንስ አቤቡ በትላንትናው ዕለት በጆሃንስበርግ ዙሪያ የሚገኘው ዳኖታ በተባለ አካባቢ በተቀሰቀሰ ተቃውሞ የተወሰኑ የንግድ ሱቆች እንዲዘጉ መገደዳቸውና ጥቂቶች ላይ ደግሞ ዝርፊያ መድረሱን አስታውቀዋል። ሌሎች ከሀገሪቱ የሚወጡ መረጃዎች እንደሚያሳዩት ደግሞ እነዚህ ጥቃቶች ዛሬም ተጠናክረው ቀጥለው በስደተኞች ላይ በርካታ የሰብአዊ መብት ጥሰት ተፈጽመዋል ተብሏል። የማህበሩ ሰብሳቢ በገለጻቸው ማርች በሚል ስያሜ የሚንቀሳቀሱና በመንግስት እውቅና የሌላቸው እነዚህ ቡድኖች ቀደም ሲል የተቃውሞ ሰልፋቸውን ከሳምንት በፊት ለማቆም አቅደው የነበረ ቢሆንም አሁን ግን ጥሪያቸውን በመቀየር በየሳምንቱ ሐሙስ ሰልፍ እንደሚያደርጉ በማወጃቸው ውጥረቱ እንዲቀጥል አድርጓል ብለው ነበር። በሌላ በኩል ዓለም አቀፉ የድንበር የለሽ ሐኪሞች ማህበር ቡድን በስደተኞች ላይ እየደረሰ ያለው ጥቃትና በሆስፒታሎች እኩል የሕክምና አገልግሎት አለማግኘት ስጋት መፍጠሩን የገለጸ ቢሆንም የደቡብ አፍሪካ የጤና ጥበቃ ሚኒስቴርና የገዢው ፓርቲ በጉዳዩ ላይ በሰጡት ጥብቅ ማብራሪያ በወሰዱት እርምጃ በአሁኑ ወቅት በሆስፒታሎች ውስጥ የነበረው ችግር በአንጻራዊነት ተቀርፏል ተብሏል። የደቡብ አፍሪካ መንግስት ይህን የችግር ወቅት ለማለፍ ከፍተኛ የሰው ኃይል በማሰማራት ሁኔታውን ለመቆጣጠር መረባረቡ ይበል የሚያሰኝ ነው ያሉት የማህበሩ ሰብሳቢ አቶ ዮሐንስ አደገኛ ሊሆን ይችል የነበረው እንደ አውሮፓውያን አቆጣጠር የሰኔ 30 ሰልፍ ከፍተኛ ጉዳት ሳያስተናግድ እንዲጠናቀቅ አድርጎታል። አሁን ላይም አንጻራዊ ሰላም አለ ሲሉ ተደምጠዋል። የማህበረሰብ ተወካይ አቶ ዮሐንስ አክለውም አገሪቱ ወደፊት ሀገራዊ ምርጫ የምታካሄድ በመሆኑ ምርጫውን አስታኮ የሚነሱ ትንንሽ ግጭቶችና አለመረጋጋቶች እስከዚያው ድረስ ሙሉ በሙሉ ሊጠፉ እንደማይችሉ ያላቸውን ስጋት ገልጸዋል። የማህበሩ ሰብሳቢ ይህን ይበሉ እንጂ በደቡብ አፍሪካ የሚኖሩ ኢትዮጵያውያን የዕለት ከዕለት እንቅስቃሴያቸው ላይ ከፍተኛ ችግር እንደተደቀነባቸው በተደጋጋሚ እየገለጹ ናቸው። በሌላ በኩል አልጀዚራ ይዞት በወጣው ዘገባ ጸረ ፍልሰተኛ ተቃዋሚዎች በቤት ለቤት እየሄዱ ንብረት የመዝረፍና ሰነድ የሌላቸውን ስደተኞች የማጥቃት ድርጊት ጀምረዋል ሲል ዘግቧል። እንደ አልጀዚራ ዘገባ በደቡብ አፍሪካ ተደራጅተው የሚንቀሳቀሱ ጸረ ስደተኞች ቡድኖች በስደተኞች ላይ ማህበራዊና ኢኮኖሚያዊ ቀውስ ማድረሳቸውን አጠናክረው ቀጥለዋል። ከጣና ሳተላይት ቴሌቪዥን የዛሬ ዜናችን በዚህ አበቃን። ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።